ውዴ ፍቅር ማሪ እንዴ ምን ሆነሽ ነው ውዴ? ማሚ አረ ማሚ ማሪ አሁን ግን ደህና ነሽ ወይ? ካልሆነ ሐኪም ቤት ግድ የለሽም እሺ በይኝ። ደህና ነኝ እኮ መስፍኔ፣ ትንሽ የማዞር ስሜት ብቻ ነው የተሰማኝ። እኮ ግራ ገባኝ። ጭንቀት ነው አይደለም እንደዚህ የሚያደርግሽ? እሺ እስኪ ሌላ ማላውቀው ነገር ካለ እባክሽ ንገሪኝ። ተጨንቄ እኮ አይደለም መስፍኔ፣ አንዳንዴ እኮ እንደዚህ አይነት ነገር ያጋጥማል። እርጉዝ አይደል? እርግጠኛ ነሽ ልመንሽ? አላውቅም ብቻ እሺ ግድ የለሽም። እኔ ደስ እንዲለኝ ሐኪም ቤት ልውሰድሽና ታይ እሺ በይኝ ማሪ። መስፍኔ በእናትህ አታስጨንቀኝ። እስከ ጠዋት ድረስ አይቼው ጠዋት ካልተሻለኝ እሄዳለሁ። አሁን ግን ልረፍ በቃ። እሺ በቃ ካመመሽ ግን ንገሪኝ፣ ቀስቅሽኝ፣ እንሄዳለን። እሺ በቃ ረፊ ረፍት አድርጊበት። ምን ስራ አለው እኔን ከማቃጠል ውጪ? ወንድሜ እኮ የሚገርም አቃጣይ ነው። ምናልባት እረፍት ለማድረግ አስቡ ይሆናል። ቀላል ነገር እኮ አይደለም እያሳለፈ ያለው። ልክ ነህ የኔ ልጅ። መስፍኔ በጣም ኃላፊነት በዝቶበታል። በዛ ላይ ደግሞ ኑሐሚን ወደ ቤተሰቦቼ ካልተመለስኩ ብላ አስጨንቃ ይዘዋለች። ምን ማለት ነው ካልተመለስኩ? ችግር አለ እንዴ? ምናልባት እዚህ ቤቱ ሳትፈለግ እንደተቀመጠች ገብቷት ወይ ደግሞ የመጣችበት የውርስ ዓላማ አልሳካ ስላላት ይሆናል ልትሄድ የተነሳችው። ሰላም አለመናገር እኮ ይቻላል፣ ዝም ማለት ይቻላል። ኑሐሚንም እኮ ሊሄድ ያለችው በሰላም ተገላግላ እስክትመለስ ድረስ ነው። እውነቷን ነው። እንደዚህ አይነት ነገር ይፈጠራል። ቢሆንም ግን ትዳር ላይ እንደዚህ አይነት ነገር መወሰን በጣም ከባድ ነው። ልጄም ቢሆን እሷ ርቃው እንደ በፊቱ ለቤቱ የሚጓጓ አይደለም። እኔ ልጄን አውቀዋለሁ። ልክ አባታችን ሲሞት እንደነበረው መቆም እስኪያቅተው ድረስ ቢጠጣ ነው። ሌላ ምን ይሆናል? ሰላምዬ ያኔ ልጅ እንደሆነች ነግራኛለች። ምናልባት ለዛ ይሆናል ያልተረዳችው። እንጂማ የአባት ሞት እኮ ከስጋ አልፎ ነፍስን ያደማል። ሰላም ይበቃሻል። ቀልድም ይሁን ቁም ነገር ለሁሉም ነገር ልክ አለው። የአባቱ ጉዳይ ሆነበት ነው እንጂ ይሄን ያህል ራሱን የሚጥል ልጅ ሆኖ አይደለም። እሺ አንቺ ድንሱስ ደግሞ ምን ለማድረግ እየሞከርሽ ነው? ምንም እያደረኩ አይደለም ሰላምዬ። ምሳ ላምጣልሽ እንዴ ወይንም ደግሞ ጁስ ሰርቼ ላምጣልሽ? ምንድን ነው የምትቀባጥሪው? እኔ የምለው ከመስፍን ጋር አውርታችኋል እንዴ? ቆይ እኔና መስፍን ምን ልናወራ እንችላለን ሰላምዬ? እሱ እዛ ላይ እኔ እዛታች። ይኸውልሽ ዝም ብለሽ ያልተጠየቅሽውን አትቀባጥሪ እሺ? ቆይ ስለ ኑሐሚን ምንም የሰማው ነገር የለም? ምንም የሚያውቀው ነገር የለም። እኔ የምልሽ ግን ለምን ተጠራጠርሽ? እኔ እንጃ አላውቅም፣ ግን ከትናንትና ጀምሮ ንግግሩ ሁሉ ተቀይሮብኛል። አንቺ ደግሞ ወረኛና ሾካካ እንደሆንሽ አውቃለሁ። እውነቴን ነው የምልሽ። እኔና መስፍኔ ምንም ያወራነው ነገር የለም። መስፍኔ ቢሰማ ኖሮ ዝም ይልሽ ነበረ፣ ይገልሽ ነበረ። ምን ነው ዝም ብለኝ? ምን ነው ዝም ብለኝ? እኮ ዝም ብለኝ እየሆናችሁ ነው? አነቀችኝ። ከኔ ጋር ስርዓትሽን ብትይዥ ይሻልሻል። እሺ ለኔ መልስ እንዳትሰጪኝ ገባሽ? ስሚ ሰላም፣ ነይ አንድ ነይ፣ እፈልግሻለሁ። ነይ ነይ። አየሽ ምን አይደል እማዬ፣ መጋረጃውን እኮ ዘጋግታን ቤቱን ጨለማን ያስመሰለችው። እኔ እኮ ለዚህ ነው ተናድጄ ተናገርኳት። ቆይ ግን አንቺ ለምንድን ነው የፈለግሽኝ? ችግር አለ? ችግሩማ እየፈጠርሽ ያለሽው አንቺ ነሽ ቤት ውስጥ። ይኸውልሽ አንደኛ ብርቱካንን ምን አድርጊ ነው የምትያት? ሁለተኛ ደግሞ እኔ ብቻ ሆንኩኝ አይደል ችግር ፈጣሪዋ? ወንድሜስ
ሁለተኛ ደግሞ ስሚ ይኸውልሽ አላዛር ፊት ሁሉን ነገር ብትት እያድርሻት ንገሪ። ምንም ቢሆን አላዛር ባዳ መሆኑን አትርሺ። ይኸውልሽ እማዬ አላዛር የኔ ባል ነው። ስለዚህ ቤተሰባችን ነው። ሚስጥራችንን ከዚህ በላይ እንዴት ይወቅ? ተይ እኔ እንዴት አድርጌ በመክርሽ ነው የሚሻልሽ እንዴ? ኑሐሚንስ ቢሆን ምን አድርጌ ነው የምትያት? የእሷን ስም አታንሺብኝ። እሷ ለእኔ ጠላቴ ናት። ደግሞ አማቼ ብለሽ እሷን አትጥሪያት እሺ? እሷ ገንዘብሽን ፈልጋ ነው የመጣችው። ኧረ እባክሽ ሰላም፣ ኧረ እባክሽ ተይ እባክሽ ሰላም ስጫት። ምንም ቢሆን እኮ እች ልጅ የተሸከመችው የእኛን ልጅ ነው እንዴ። ምን ሆነሽ ነው ብለሽ ነው እማዬ? አንቺ በጣም እያረጀሽ ነው ማለት ነው። ለዛ ነው የልጅሽን ምክር እየሰማሽ ያለሽው። ይሄ ወንድሜ ነው አንቺን እየጠመዘዘሽ ያለው። አይ ሰርግ ነገሮች ይስተካከላሉ። ታዲያ እንዴት አየህ ወዳጄ? ቆንጆ ነው። ከጠበኩት በላይ ነው። በጣም ነው የኮራሁብህ መስፍን ይሙት ሲ በእርግጥ እኔ ዛሬ መተህ እንድታይ አልነበረም የፈለኩት። ምክንያቱም አንዳንድ ነገሮች አስተካክዬ እቃዎችን ካሟላሁ በኋላ ብታያቸው ብዬ አስቤ ነበረ። ለነገሩ አንተ እንግዳውን አይደል ዛሬ የመጣው? ይሄ እኮ በአመት እንኳን አንዴ መታተም ድርጅቱን የሚገርም። ለምን ትመጣለች? አንተን የመሰለ ብረት መዝጊያው ምርጥ ወንድ ልጅ እያላት እውነታውን ነው። ለምን ትመጣለች? ተማምናብህ እኮ ነው። ታውቃለህ? እውነት ነው። በእርግጥ እናቴ ሩጫዋን ጨርሳለች። ከዚህ በኋላ ደግሞ የድርጅቱ ኃላፊነት ሙሉ በሙሉ እኔ ነኝ መውሰድ ያለብኝ። የቤተሰቡም ኃላፊነት ቢሆን እኔ ላይ ነው። ልክ ነህ። ወንድ ልጅ ኃላፊነት መውሰድ አለበት። በተለይ ደግሞ ከአባቱ የሚመጣውን ነገር። አባቴ በእውነቱ በጣም ብዙ የደከመበት ድርጅት ነው። ልክ ነህ። ቅድም እናትህና ሰላም ስለ አባትህ ሲያወሩ ሰምቻለሁ። ሞቶ መወደስ ይላል። እንደዚህ ነው። በጣም ደስ ይላል። እውነት ነው። እናቴ ማመች ስሙን ራሱ ጠርታ ትጠግባለች ብለህ አሁን ራሱ ፍቅሩ አልቀነሰም። ጥላቻና ፍቅር ከልብ ሲሆን ምንም ነገር አያስቆሙም። ሞትም ቢሆን ማለት ነው። ልክ ነህ። በእርግጥ አሁን ካለው ፍቅር ይልቅ የድሮ የተናቀው ጋብቻ እንደምታየው እንደዚህ ዘላቂነት አለው። እውነት ለመናገር እኔ በዛ አላምንም። ለማንኛውም አንተ እዚህ ትንሽ ትቆያለህ መሰለኝ። አዎ እቃ እስኪገባ ድረስ ያው የተወሰነ መጠበቅ አለብኝ። ምን ትቸኩላለህ እንዴ? እኔማ ምሳ በልተን እንድንሄድ ብዬ ነበር። ያው ሰራተኞችም እስኪገቡ ድረስ ትንሽ መቆየት አለብኝ አይደል? አይ ዛሬ ይቅርብኝ። ላጎቴም እንደምደውልለት ነግሬዋለሁ። መደወል አለብኝ። አይሁን ሌላ ጊዜ ቤት እንገናኛለን። መልካም በቃ ስራ ላስፈታ። ቻው። ሰላም። በቃ ባይ። እኔ የምልሽ ጓደኛዬ ይሄ ነገር በደንብ ይሰራል አይደል? በአሁኑ ግን ካልተሳካልኝ ከዚህ በኋላ በፍጹም መሞከር አልፈልግም። አንቺ እርግጠኛ ከሆንሽ ሁሉም ነገር ቀላል ነው እንዴ? ቆይ አንቺ ምን አገባሽ? ዝም ብለሽ አርግ ያልኩሽ ነገር አታደርጊም እንዴ? ለኔ አይደለም እኔ ምን ይሰራልኛል ብለሽ ነው? እናቴ ልጅ መጣ ማለት እኮ ቪዛ መጣ ማለት ነው። በቃ ለማንኛውም እንዲሳካልኝ በደንብ ጸልይልኝ እሺ? እሺ ቻው። ልትወገዱ ነው ሁለት እንቅፋቶች። ቡርቴ ወይ ሰላምዬ፣ ለራሴ ሻይ አፍልቼ ነበር። ሳስበው ደግሞ ኑሐሚን ያስፈልጋታል። ስለዚህ ይሄን ወስደሽ ስጫት። ያው እዚሁ ተቀምጣ አይደል የምትውለው? እኔ እኮ አፈላላት ነበረ፣ እሷ ጠጥታለች። ሲጀመር አስተያየትሽን የጠየቀሽ የለም። ውሰጅላት አልኩሽ፣ ውሰጅላት። እሺ እወስድላታለሁ። አንቺ ግን አትጨነቂ። በቃ ጠጪ። አንቺ ሴትዮ ደም ፍላ ልታስይዥኝ ነው እንዴ? እያየሁሽ ውሰጅላት።
እንደውም ለምን አንቺ አትወስጂላትም? ወይኔ ፈጣሪ የሚላት እኔ ነኝ ያልኩሽ ውሰጂላት። አንቺ ግን ያምሻል። ከኔ እጅ ተቀብላ እንደማጠጣ ያወቅሽ ነው ውሰጂላት የምትይ? ያንቺን እጅ አግኝታ ነው እንዴ? እንደውም ይቅርባት፣ ሲበዛባት ነው። ምን ልታረጊ ነው? አንሺውና ውሰጂላት። ይሄ እኮ ቀዝቅዟል። ለምን እኔ ሌላ ለሁለታችሁም ሌላ አላፈላላችሁም? አያስፈልግም። እኔ ካፈላው በኋላ ነው እንዴ ላፍላ የምትይው? በይሁን አንሺና ውሰጂላት። ቆይ ይሄ ሻይ ምን አለበት? እንዴት ከመሬት ተነስተሽ ቡና ማን ነው ማለቴ ሻይ ልታፈይ ይቻልሽ? ምን አለበት ስትይ ምን ለማለት ፈልገሽ ነው? አንቺ አምሻል እንዴ? ግን እኮ ሰላምዬ እሺ መስፍን ያባት ልጅ እንዴት ነህ? ለነገሩ ደህንነት አያሳስበኝም። ምክንያቱም ክፉና ቀማኛ ሰው ምንም ሆኖ አያውቅም። ግን እኔ እናንተ የሚያገናኘን የሚገርም አጋጣሚ ለመፍጠር ሞክሬያለሁ። ለምን ካልክ ጉዳዩ አባትሟቹ አባቴ አንተም በአባት ስራ መቀጣት አለብህ። እኔም ለአባቴ ሞት በቀል ላገኝ ይገባኛል። ልክ እንደ አባትህ ሁሉ አንተም የምትሰራው ስራ ለልጅ እንደሚቀመጥ እያስብክ ተጠባበቀኝ። ጀግና ነኝ ካልክ ለቤተሰቤ እቀድምላችኋለሁ ካልክ ወደ ፍልሚያ ቦታ ትመጣለህ። ምንም መሳሪያና ብልጠት ግን ደግሞ አንተ ባትመጣም እኔ መምጣት አይቀርም። ያኔ ግን ለብቻ ሳይሆን እስከነዛ እርኩስ ቤተሰብን የሚጨርሰ መኩሪያ ነኝ ከመቃብር። አጎቴ አንተ አትጨነቅ፣ እኔ ሁሉንም ነገር አስተካክለዋለሁ እያልኩ ነው። በምንም ሂሳብ ውስጥ ልዘናጋ አይገባም። ሁሉ ነገር መጋፈጥ አለብኝ። እባክህ አላዛሬ እንደዚህ አታርክ። እገላለሁ ብሎ መሞትም እኮ አለ። በቃ ይሄ ነገር ይቅርብህ። እባክህ ስማኝ። ትሰማኛለህ አጎቴ? እኔ ከህሊናዬ ጋርና ከልቤ ጋር ተግባብቼ መኖር አልቻልኩም። እድሜ ዘላለሜን ጸጸቴን ተሸክሜ አብሬ መኖር አልችልም እያልኩ ነው ያለሁት። አባትህ ምናልባት ይሄን በቀር አልፈለገው ይሆናል እኮ። በምን ታውቃለህ? ቆይ ምን እያልክ ነው አጎቴ? አባቴም ቢሆን እኮ እንደኔ ተጎጂ አይደለም። እኔ እኮ ሲርበኝ ሲጠማኝ በችግር ውስጥ እኮ ነው ያደግኩት። በፍጹም ይሄን ልረሳው አልችልም። በፍጹም ሳልበቀለው ወደ ኋላ ዞር አለ። እንደነገርከኝ ከሆነ ቤተሰቡ ራሱ ልክ አይደሉም። ልጅቷም ራስ ወዳድ ናት፣ ከወንድሟም አትዋደድም። ስለዚህ አንድ ቀን እርስ በርሳቸው መጨረሳቸው አይቀሬ ነው። ለማንኛውም አንተ አትጨናነቅ። እንደነገርኩ ከሆነ ሁሉንም ነገር አስተካክዬ ሁሉንም ነገር ከግብ አድርሼ እመለሳለሁ። እንገናኛለን። ይሁን እሺ፣ ፈጣሪ ይከተላት። ማሚዬ ሻይ አመጣሁልሽ የኔ ቆንጆ። ይሄው እንጂ ጠጭ እዚጋ። ፈጣሪ ይስጥሽ። በጣም አስፈልገኝ ነበር። እሺ የኔ ቆንጆ። እንትን ደግሞ ሌላ የምትፈልጊውም ነገር ካለ ደግሞ ንገሪ፣ አመጣልሻለሁ። ችግር አለ እንዴ ብርቴ? ደህና አይደለሽም?
ወይ አንቺ ደግሞ ምን ችግር አለ? ምንም ችግር የለም እንዴ። ያው ታውቂ የለ እንዴ አንዳንድ ጊዜ እንደው እንደዚህ ሲነሳብኝ እንዲህ ያደርገኛል። ታውቂ ሰላም የተናገረችሽ ነገር ፊትሽ ልክ አይደለም። የተፈጠረ ነገር ካለ አማክሪ። አንቺ ደግሞ እንደው ኑሐሚን ምን ሆነሻል ዛሬ ግን እንዴ? ምን ሆነሻል? ቆይ እንዴ ተኝ፣ እንደውም ተኝ። ለምን አትተኝም? እውነትም ዛሬ ተነስቶብሻል እንዴ? ምን ሆንኩ ብዬ ነው በዚህ በጠራራ ፀሐይ የምተኛው? እራስሽ እንደውም ሄደሽ አረፍ በይ። እንደውም ይሄ ሻይ ቀዝቅዟል። ሂጂ ሌላ አፍልቼ አመጣልሻለሁ እኮ። ሌላ እስከምታፈ ቢያንስ እሱን ልጠጣው። አፈላልሻለሁ ሌላ። እሺ ለተወዳጆች በተለይ ደግሞ አንቺኛው። ለማንኛውም ሻዩን አስቀምጪለትና አንቺ ውጪ። እኔ ከኑሐሚን ጋር ማወራው ነገር አለ። እሺ እንትን ግን ውጪ እንትን ብዬ ላምጣ እስክትጫወቱ ድረስ እንዳይቀዘቅዝ። ማን አዘዘሽ? እሺ ሌላ ነገር አስቤ ሳይሆን ለማውራት ስለፈለግኩ ነው። ከፈለግሽ ተመልሰሽ መተሽ መውሰድ ትችያለሽ። እሺ ይግበሩ። ቺፕ ዲዮነች እኔ ይቅርታ ልጠይቅሽ ስለፈለግኩኝ ነው። ከመቼ ወዲህ በአንድ ሌሊት ተነስተሽ ነው እኔን ይቅርታ ልጠይቅኝ ነው? ትናንትና ማታ እኮ ስትዝጂ ነበር። አዎ ያው የኔን ጸባይ ታውቂ የለ። እኔ አሁን ላይ በጣም ተጸጽቻለሁ እና ደግሞ ይቅርታ እንድታደርጊልኝ እፈልጋለሁ። እሺ ችግር የለውም፣ ሂጂ ውጪ። እንዴ ገና ቤት ተጫወትንና ነው የምወጣው። ምን እንደሆነ ታውቂያለሽ ሰላም? እዚህ ውስጥ በትክክል ያንቺ የክፋት መርዝ እንዳለበት አውቃለሁ። ስለዚህ ደግሞ አልጠጣውም። እሺ ስለዚህ ቀደምሽኝ ማለት ነው። ሲጀመር አንቺ እኮ ክብር አይወድልሽም። የሆንሽ ቆሻሻ ሴት። ምንም አታመጭ። ልጄም ደግሞ ምንም አይሆን። ልጄ አትበይ። ልጄ አትበይ። ሲጀመር ልጄ አትበይ። ሰላም ኑሐሚንን ገደለቻት፣ እየደበደበቻት ነው። ወይኔ ጉዴ! ገደለቻት። ሰላም አንቺ ሰላም ምን አድርጊ ነው የምታያት? ሰላም ምን አደረኳት? የራስ ጉዳይ ነው። እሺ ጭራሽ ልትቆጣኝም ያምራል። አንተ ማን ነህ? አንተ ማለት ለኔ ምንም ነህ። እሺ ማንም ነህ። ሰላም ተረጋጊ፣ መጀመሪያ ተረጋጊ። ምን እያደረግሽ ነው ያለው? ምንድን ነው የተፈጠረው? ኑሐሚን የተፈጠረ ነገር አለ? አያሃ መስፍን፣ እቺ ጨካኝ እህትህ አሁንም ልጃችንን መግደል አላቆመችም። ሻይ ውስጥ መድኃኒት ጨምራ ለቡርት ያስገድዳ ሰጣት ነበረ። እሱን ስላወቅኩባት ነው። ትሰሚኛለሽ? ደግ አደረኩኝ። እሺ ደግ አደረኩኝ። አንተ እዚህ ቤት ውስጥ የኔ በላይ መሆን የለብህም። ገባ? አፍሽን ዝጊ። የራስ ጉዳይ ነው። ድርጅቱን እኔ ነኝ የምወርሰው። አንተ አትወስዷትም። ይህን እወቅ። ትሰሚኛለሽ? አንቺ ማለት ሰይጣን እርኩስ ነሽ። ተረጋጊ። የምርህ ነው? ለዚች ወጣት ብለህ እኔን እየተናገርከኝ እንዳይሆን ትሰማኛለህ? አንተ እዚህ ቤት ውስጥ ተደላድለህ እንድትኖር አልፈቅድልህም። እቺ ቆሻሻ ሚስትህም በልጇ ነው ተማምና እዚህ የተቀመጠችው እንጂ አንተን ወዷክ አይደለም። እና ደግሞ ይሄን ልጅ አትወዳትም። ይሄን ገንዘቤን አትወስደው። ስለዚህ አንቺ የምትፈልጊው እኔም መግደል ነው። እዛ ነው ልጅነነት ጨርቀል። እርኩስ ነሽ። እዚህ አይደለሽም። እኔ ከአንቺ ጋር ኑርሽ። ስርዓት ይኑርሽ። ተረጋጊ ማለት ተረጋጊ። ቆይ እፈልግሻለሁ ብለህ አጣድፍ ያመጣኸኝ አንተም እንደነሱ ልትወቅሰኝ ነው? በፍጹም ቁራጥና ብልሃተኛ መሆንሽን ስለማውቅ አንድ ትልቅ ምስጢር ልነግርሽ ነው። አንቺ ከቤተሰብ በላይ ገንዘብ እንደሚበልጥ ታውቂያለሽ። ምንድን ነው ሚስጥሩ? መኩሪያ